መሶብ አንድ ማዕከል በዘመነ ፈንገት እኔም አንቺም እሱ ጀመርን ማገልገል በጋራና በግል ከየአቅጣጫው ሁሉ ሲሰባሰብ እንደ ፍላጎቱ ደርሶ እንዲቋደስ ከአዲስ መሶብ። እንኳን ደህና መጣችሁ። ዛሬ ትልቅ ሽግግር የምናበስርበት ቀን ነው። ቀንም ይሁን ማታ እርሶ ለማገልገል ነው። ቀንም ይሁን ማታ በአግባቡ አቀናጅቶ ሰብስቦ አደራጅቶ ይሄ ለህዝባችን ትልቅ የምስራች ነው። በአገልግሎት አሰጣጥ ህዝባችን በብዙ መንገድ ሲንገላታበት የነበረ ተገልጋይ በተለያየ መንገድ የእጅ መንሻ እየተጠየቀ እንዲሁም በፍጥነት አለማገልገል፣ የብቃት ችግሮች፣ ልግመኝነት፣ ቢሮክራሲያችን በጣም የተተበተበ ከመሆኑና ይሄ ደግሞ ስር የሰደደ ልምምድ የነበረበት ከመሆኑ አንጻር ለመቀየር ብዙ ጥረቶች ተደርገዋል። እዚህ ሀገር ላይ እንዳልተቻለና አይቻልም ወደ ማለት ወደ ተስፋ መቁረጥ ጭምር የተሄደበት ነው። ዛሬ ተቀይሮ የመሶብ አንድ ማዕከል አገልግሎት ከጀመርንበት በስራ ቤቶች እስከ ሞባይል አገልግሎት እስከ መስጠት ድረስ እድገት የታየበት ስለሆነ እጅግ በጣም ያስደስታል። በአዲስ አበባ የጀመርነው ሀገር አቀፉ በክቡር ጠቅላይ ሚኒስትራችን ከተጀመረ በኋላ ነው። ከዛ በተሰጠው ፈጣን አቅጣጫና የስራ መመሪያ ሁላችንም ክልሎችም ከተማ አስተዳደሩም ጀምሮ ነበር። ባለፈው ጳጉሜ 5 የመጀመሪያውን የማዕከሉን ጀመርን። ከዛ ቦሌ፣ ልደታ፣ ቂርቆስ፣ አዲስ ከተማ፣ ጉለሌ እያልን ወደ 6 ማዕከላትን ከፈትም ማለት ነው። በእነኚህ ማዕከላት ከ150 በላይ አገልግሎቶች ወደ መሶብ አንድ ማዕከል አገልግሎት ገብተዋል። ወደ 150 ሺህ የሚሆኑ ተገልጋዮች ተገልግለዋል። እነኚህ ተገልጋዮች ከ98 እጅ በላይ መርካታቸውን ተናግረዋል። ይሄ እርካታ የሚለካው ራሱ ሲስተሙ ነው። ሲስተሙ ላይ እነሱ ቲክ ከሚያደርጉት ከሚሞሉት መረጃ የተነሳ እርካታቸውን ሞልተዋል። 1% አካባቢ የምትሆን ቅሬታ አለች። በኔትወርክ አንዳንድ ጊዜ ኃይል መቆራረጥ ሲያጋጥም ወይም ደግሞ ባለቤቱ መስፈርት አሟልቶ ባለመምጣት የሚመለስበት ሁኔታ አለ። መስፈርት አሟልቶ የመጣ ማንኛውም ተገልጋይ በእነኚህ አገልግሎት መስጫዎች ላይ በፍጥነት በጥራት ያለ ምንም እንግልት አገልግሎት ማግኘት ይችላል። ይሄንን 100% አረጋግጠናል። ከኛ በላይ ተገልጋዩ ወደ 150 ሺህ የሚሆን ሰው አረጋግጦልናል። ይሄም ደግሞ ዳታው ላይ የተቀመጠ እውነት ነው ማለት ነው። ስለዚህ ቢሮክራሲን ማሻሻል ጊዜ የሚወስድ ከባድ ስራ ነበረ። መሶብ ዲጂታል አንድ ማዕከል አገልግሎት ግን ትልቅ የምስራች ለሀገራችን እፎይታ ይዞ መጥቷል። በከተማችን ትልቅ የመሰረተ ልማት ስራዎች፣ የሰው ተኮር ስራዎች፣ የማህበራዊ አገልግሎቶች፣ የጤና፣ የትምህርት ብሬክ ስሩ የሚባል ወይም ደግሞ መጠነ ሰፊ የሆኑ ስራዎችን ሰርተን ውጤት አምጥተን ለህዝባችን ጫናዎችን አቃለናል። በአገልግሎት ግን እስከ ቅርብ ጊዜ ድረስ ወቀሳው እንዳለ ነው የነበረው። አሁን ትልቅ የምስራች ስለሆነ ህዝባችን እንኳን ደስ ያላችሁ ነው ማለት የምወደው። 150 አገልግሎቶች ብቻ አይደለም በእርግጥ ያለን ገና ዲጂታላይዝ ያልሆኑ ወደ መሶብ አንድ ማዕከል ያልገቡ አገልግሎት አይነቶች አሉ። እዛ ላይ አሮጌው አሰራር አሁንም እንግልቱ ሊኖር ይችላል ይኖራልም። ነገር ግን ይሄ የምስራች መጥቷልና እየሰራንበት ነው። እሱ ላይ ወደዚህ እየገቡ ስለሚሄዱ በዛ በኩል ምንም ክፍተት እንዳይፈጠር በአንድ አመት ከፊታችን ባለው ውስጥ 100% አሉ የሚባሉትን የመንግስታዊ አገልግሎቶች ወደ ዲጂታል መሶብ አንድ ማዕከል ለማስገባት ነው ጥረት እያደረግን ያለ ነው። ያልተከፈተባቸው ክፍለ ከተሞች አሉ። ከሚያዝያ መጨረሻ እስከ ግንቦት አጋማሽ ድረስ ወደ 5 የሚደርሱ ተጨማሪ ክፍለ ከተሞችን እንከፍታለን። እስከዛ ድረስ ግን ዩኒፋይድ ስለሆነ እየሰጠነው ያለነው ሲስተም ዩኒፋይድ ማለት አንተ የትኛው ክፍለ ከተማ ነው የትኛው ወረዳ ነው በራስ ወረዳ ተገልገል በራስ ክፍለ ከተማ የሚባል የሌለው እንደ ከተማ ይሄ መሶብ ዲጂታል አንድ ማዕከል አገልግሎት በተለይ ይሄ ሞባይሉ በአውቶቡስ የምንንቀሳቀስበት
በየትኛውም ቦታ አገልግሎት እንደሚሰጥ ህዝባችን አውቆ እንዲገለገል ማለት እወዳለሁ። በተጨማሪም በተከፈቱ ማዕከላት ከየትኛውም ክፍለ ከተማ ከየትኛውም ወረዳ መጥቶ መገልገል የሚቻልበት ዩኒፋይድ የሆነ በአንድ ሰርቨር ስር በአጠቃላይ ዳታዎቹ ተይዘው አገልግሎት የሚሰጥበት አግባብ ነው የተተገበረው ማለት ነው። ይሄ በአውቶቡስ እየተንቀሳቀስን አገልግሎት የምንሰጥበት አገልግሎት ወደ ህዝብ ነው እየሄደ ያለው ማለት ነው። ህዝብ ወደ አገልግሎት መውሰጃ መስሪያ ቤቶች ከሚመጣው በተጨማሪ መንግስት ራሱ ህዝብ ወዳለበት ቀረብ ብሎ ራሱ ሄዶ አገልግሎት የሚሰጥበትን አዲስ የሆነ የአገልግሎት አሰጣጥ የምስራች ወይም ደግሞ ትልቅ ብስራት ነው ለህዝባችን ይዘን የመጣ ነው። አውቶቡሱ እንደምናየው በኤሌክትሪክ የሚጠቀም ነው። መብራት ጠፋ አይባልም። ሶላር አድርገነዋል። ባትሪው ቻርጅ የሚደረግ ነው። ትልቅ ባትሪ አለ። ኢንተርኔት በሳተላይት ወይም በአንቴና እንዲያገኝ በየተንቀሳቀሰበት በየትኛውም ቦታ የኢንተርኔት መቆራረጥና የኮኔክቲቪቲ ችግር አጋጠመ እንዳይባል በተሟላ ሁኔታ ነው እዚህ የተሰራው። 7 መስሪያ ቤቶች አገልግሎቶች ናቸው አሁን እዚህ የመጡት። ሁሉም መስሪያ ቤት ነው ማለት አይደለም። ገቢዎች ቲን ነምበር ማውጣት ላይ፣ ንግድ መንጃ ፍቃድ ማደስ አዲስ ማውጣት የመሳሰሉት ላይ፣ የሮድ ፈንድ በወሎ ማደስ ከዛ ጋር የተያያዙትን መንጃ ፍቃድ ማውጣት ማደስ፣ ፋይዳ ማውጣት ማደስ፣ እንዲሁም የወሳኝ ኩነት የሲቪል ምዝገባ አገልግሎትን በዚሁ እንሰጣለን። እነኚህንና መሰል ወደ 7 የሚደርሱ ተቋማትን ነው እዚህ ያስገባ ነው። ባንኮች አሉ። ቅድመ ክፍያዎች እዚሁ ያልቃል። ጤና አለ። መንጃ ፈቃድ የሚሆን ለሌሎች የጤና ቅድመ ምርመራ ስለሚደረጉ እሱንም እዚሁ በሞባይል ተንቀሳቃሽ አገልግሎታችን ላይ የሚሰጥ ነው የሚሆነው። ሁሉ ነገር ዲጂታላይዝድ ነው። ሰው በቀላሉ ሰው መበደል ማንገላታት አይችልም። ሰው ቅድመ ሁኔታውን ካሟላ ሲስተሙ ራሱ ነው የሚታዘዘውና አገልግሎት የሚሰጠው። ቅድመ ሁኔታውን ካላሟላ ሰው አዳልቶ በተለየ ሁኔታ ማገልገል አይችልም፣ ሲስተሙ ስለሚከለክለው። የመታወቂያ ጊዜ እያለቀ 1 ሳምንት ብቻ ነበረ የነበረውና ይህንን እዚህ አሻራ ሰጥቼ ወዲያውኑ የመታወቂያ እድሳቴን አከናውኛለሁ። ሌሎች እዚህ የተገለገሉ ሰዎችም መንጃ ፍቃድ የመሳሰሉትን አድሰው ወጥተዋል። እንግዲህ በደቂቃዎች ይህንን ማድረግ መቻል ኢትዮጵያ ላይ ይሄ ትልቅ ሽግግር ነው። ይሄ ሽግግር ካልተባለ ምን ሊባል ይችላል? ይሄ ትልቅ በኢትዮጵያ ቢሮክራሲ ውስጥ ትልቅ የብስራት ሽግግር ነው። ሁሉም አገልግሎቶች እንዲገቡ ደግሞ ከልብ እንሰራለን። ይሄንን የመጀመሪያውን በዚህ ደረጃ ማድረስ ከቻል ቀጥሎ ያለውን በዚህ ላይ ተጨማሪ ስራ መስራት ስለሆነ ምንም ወደኋላ የሚባልበትና ሌሎች አገልግሎቶችም የማይገቡበት ምክንያት የለም። እነ መሬት የመሳሰሉት የገቢዎች ሙሉ አገልግሎት፣ የንግድ ሙሉ አገልግሎት በቅርብ ጊዜ ወደ እነኚህ ሞባይል አገልግሎቶች ጭምር እናስገባለን። በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። በአዲስ መስኖ አንድ ማዕከል